ሰላም የጃጊሶ ቤተሰቦች አንድ ወጣት ምንም ባልታወቀ ምክንያት ከጓደኛው እናት ጋር ፍቅር ጀምሮ አጨራረሱን አበላሸው ይለናል የዛሬው ሲኒስተር ሰዲሽን የተሰኘ ምርጡ ፊልማችን። እናንተ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ድጋፍ ከሆናችሁኝ በቆንጆ ሁኔታ አሳጥሬ መጨረሻው ምን እንደሆነ አሳውቃችኋለሁ። ያላችሁን ማንኛውንም ሐሳብ በኮሜንት ተጠብቃለሁ። ፊልማችን የሚጀምረው ሼረን የተባለች 45 ዓመት ጎልማሳ ሴትን በማስተዋወቅ ሲሆን ሼረን ማለት ደግሞ ከጥቂት ወራት በፊት ባለቤቷ በምሽት ወደ ቤቱ ሲመለስ በአሰቃቂ ሁኔታ በጩቤ ተወግቶ ተገሎባታል። ይሁን እንጂ እስካሁን ድረስ ግን ገዳዩ ማን እንደሆነ አልታወቀም። በዚህ ምክንያት የተነሳ ሼረን አሁን ላይ ሙሉ በሙሉ በሐዘን ስሜት ስብርብር ብላ ትገኛለች። የባለቤቷ ድንገተኛ ሞት መላ ዓለሟን አጨልሞባታል። ሼረን አንቶኒ የተባለ ወንድ ልጅ ሲኖራት እሱም ቢሆን ግን በአባቱ ድንገተኛ ሞት ምክንያት በከፍተኛ የስነ-ልቦና ስቃይ ውስጥ ነበር የሚገኘው። ሼረን ምንም እንኳን በሐዘኑ ከባድ የሆነ ስቃይ ቢሰማትም ለልጇ ስትል ግን ጠንካራ ለመሆኑ እየሞከረች ትገኛለች። ሼረን ዘወትር ልጇን በመንከባከብ የሥራ ሕይወቷን ብትቀጥልም ነገር ግን እንደ እውነታው ከሆነ ከሕይወቷ ውስጥ ደስታ የሚባል ጣዕም ከጠፋ ዘመናት አስቆጥረዋል። ስለዚህ ሼረን አሁን ላይ የምትኖረው በብቸኝነት ዓለም ውስጥ ነው። በተጨማሪም ሼረን የባለቤቷን የግድያ ጉዳይ የሚመረምር አንድ የፖሊስ አባል ከሆነ ግለሰብ ጋር የቅርብ ጓደኛ ናት። እሱም በየጊዜው ደጋግሞ እሷን እያገኛት የባሏን ገዳይ በቅርቡ እንደሚያገኘው ያረጋግጥላት ነበር። ሁለቱ ከልጅነታቸው ጀምሮ የሚተዋወቁ ሲሆን እሱ ለሼረን የፍቅር ስሜት ቢኖረውም ነገር ግን ሼረን እሱን እንደ ታማኝ ጓደኛው ብቻ አድርገው ነበር የምትቆጥረው። በዚህ በኩል ደግሞ አንቶኒ በኮሌጅ ውስጥ ትምህርቱን በመከታተል ላይ ቢሆንም ነገር ግን ከሌሎች ተማሪዎች ጋር ለመላመድና ጓደኛ ለመሆን እጅግ ነበር እየተቸገረ የሚገኘው። አንቶኒ እጅግ አይናፋር በመሆኑም ምንም አይነት ወዳጅ ማፍራት አልቻለም። ከዕለታት አንድ ቀን ደግሞ አንቶኒን የሆነ ተማሪ ይዞት እያሰቃየው ሳለ በድንገት ዲለን የተባለ ሌላ ተማሪ ጣልቃ ገብቶ አንቶኒን እንዲለቀው በአይኑ ብቻ ይነግረዋል። ዲለን ማለት የ19 ዓመት ወጣት ሲሆን በራሱ የሚተማመን ብልህና እጅግ ማራኪ ስብዕና ያለው ወጣት ነው። በዚህም ስፍራ የእሱ መገኘት ብቻ ያንን አስቸጋሪ ተማሪ ለማስፈራራት በቂ ነበር። በተጨማሪም ዲለን በኮሌጅ ውስጥ በጣም ታዋቂና አብዛኛው ሴቶች ከሚባለው በላይ ወደሱ የሚሳቡለት ወንድ ልጅ ነበር። አንቶኒ ደግሞ በኮሌጅ ውስጥ አንዲት የሚወዳት ልጅ ብትኖርም ነገር ግን እሷን ለማነጋገር ምንም አይነት ድፍረት አልነበረውም። ዲለንም ይህንን ሁኔታ ያስተውልና ያለምንም ማቅማማት ወደ ልጅቷ ዘንድ ቀርቦ ካነጋገራት በኋላ አምጥቷት ከአንቶኒ ጋር ያስተዋውቃታል። አንቶኒም ለመጀመሪያ ጊዜ ከእሷ ጋር በማውራቱ እጅግ ደስተኛና ውስጣዊ ሰላም የሚሰማው ወጣት እየሆነ ይመጣል። በኋላም ላይ በልብስ መቀየሪያ ክፍል ውስጥ ሆነው ሳለ አንቶኒ ዲለንን ለምንድነው ይሄን ያለን የምትረዳኝ ብሎ ይጠይቀዋል። ዲለንም በተረጋጋ ድምፁ ስለ አባት መሞት ሰምቻለሁ። እኔ ደግሞ ያለ አባት ማድረግ ምን ያህል ከባድ ስሜት እንዳለው በደንብ አድርጌ ያውቃለሁ። ምክንያቱም አባቴ ራሱን በማጥፋቱ ምክንያት አሁን ላይ ከአጎቴ ጋር ለመኖር ተገድጃለሁ ይለዋል። አንቶኒም ይህንን ሲሰማ ከዲለን ጋር ጥልቅ የሆነ ትስስር እንዳላቸው ይሰማዋል። በዚህም የተነሳ ሁለቱ ቀስ በቀስ ምርጥ ጓደኛሞች እየሆኑ ይመጣሉ። ከዕለታት አንድ ቀንም አንቶኒ ዲለንን ወደ ቤቱ ይወስደውና ከእናቱ ከሼረን ጋር ያስተዋውቀዋል። ዲለንም እሷን ልክ እንዳያት በአይኖቹ ውስጥ አንድ እንግዳ የሆነ ስሜት ይነበብበት ጀመር። ሼረንም ይህንን ሁኔታውን ብታስተውልም ነገር ግን ነገሩ ምን እንደሆነ ፈጽሞ አልገባትም። በመቀጠልም አንቶኒ ለእናቱ በቤታቸው ውስጥ በሚገኘው የመዋኛ ገንዳ ዙሪያ ብዛት ካላቸው የክፍል ጓደኞቹ ጋር ሆኖ ፓርቲ ለማዘጋጀት ማሰቡን ያሳውቃታል። በዚያ ዕለት ምሽት ላይም ቤታቸው በተማሪዎች ሳቅና ደስታ ይሞላ ጀመር። አጠቃላይ ተጋባዥ ተማሪዎችም በመዋኛ ገንዳው ውስጥ እየተዝናኑ ይገኛሉ፣ ዲለንን ጨምሮ። አንቶኒም የሚወዳት ያቺ ቆንጆ ሴትም በዚያው ዝግጅት ላይ ተገኝተዋል። ቀጥሎም ሁለቱ ተቀራርበው ማውራት ይጀምራሉ። አንቶኒም በዚህ ጊዜ ከአባቱ ድንገተኛ ሞት በኋላ ለመጀመሪያ ጊዜ የእውነት ደስተኛ ሆኖ ይታይ ጀመር። ሼረንም የወንድ ልጇ ደስታ መመለሱን ስታይ ጥልቅ የእፎይታ ስሜት ይሰማታል። ይሁን እንጂ በዚህ ቅስፈትም ቢሆን ግን የዲለን ለየት ያለ እይታ አሁንም እሷ ላይ መተከሉን አስተውላ የልብ ትርታዋ እየጨመረ ይመጣል። ከተወሰነ ጊዜ በኋላ ደግሞ ዲለን በዝምታ ከመዋኛ ገንዳ ወጥቶ ያለምንም ልብስ እርቃኑን ወደ ቤት ውስጥ ዘው ብሎ ይገባል። በመቀጠልም ወደ ሼረን የመኝታ ክፍል በመግባት ጠረጴዛው ላይ የተቀመጠውን የቤተሰብ ፎቶ አንስቶ በትኩረት መመልከት ይጀምራል። እንደ አጋጣሚም ሆኖ ሼረን ወደ ክፍሉ ገብታ ዲለንን ታገኘውና እንዴ እዚህ ምን እያደረክ ነው ብላ ትጠይቀዋለች። ዲለንም በፍጥነት ሰበብ በመፍጠር እሱ መጸዳጃ ቤት እየፈለገ በስተት ወደዚህ ክፍል እንደገባ ያሳውቃታል። ቀጥሎም ወደ ሼረን በትኩረት እየተመለከተ ለስለስ ባለ ድምፁ ከሚወዱት ሰው ተለይቶ መኖር ምን አይነት የህመም ስሜት እንዳለው በደንብ አድርጌ ያውቃለሁ። ምክንያቱም የእኔም አባት በዚህ ዓለም ላይ ባለመኖሩ በጣም እናፍቀዋለሁ ይላታል። ሼረንም ይህንን ስትሰማ ልክ እንደ ልጇ ልቧ ይቀልጥና ለሱ የርህራሄ ስሜት ያድርባታል።
በመቀጠልም ዴለን ለሼረን ፓርቲውን እንዲያዘጋጁ ስለፈቀደችላቸው እያመሰገናት ከክፍሉ ወጥቶ ይሄዳል። በዚህም መሃል ደግሞ ሼረን ሁለተኛ ቤቷን ለመሸጥ እንደምትፈልግ መረጃ ይደርሰዋል። ምክንያቱም ያ ቤት በባለቤቷ ስም ስለሆነ የተገነባው ህመም በሚሰጡ ትዝታዎች የተሞላ ሆኖባት ነበር። በተጨማሪም ቤቱ ሟች ባለቤቷ ለሼረንና ለአንቶኒ በስጦታ መልክ የሰጣቸው ቤት ነበር። ስለዚህ ዴለን በዚያው ዕለት ምሽት ላይ ቤቱን አብሯት ሄዶ መጎብኘት እንደሚፈልግ ያሳውቃትና ቤቱን አጎቱ ለመግዛት እንደሚፈልግ ይነግራታል። በዚህም መሰረት ሼረን ቤቱን ልታሳየው በወሰደችበት አጋጣሚ በግል ጉዳዮቻቸው ላይ በሰፊው ማውራትን ይጀምራሉ። ቀስ በቀስም ሼረን በዴለን ላይ እንግዳ የሆነ ስሜት ይሰማት ጀመር። ዴለንም ቢሆን ይህን ስሜቷን በግልጽ ቢያስተውለውም ነገር ግን ሊያስደነግጣት አልፈለገም። በተመሳሳይ ጊዜ ደግሞ ዴለን አንቶኒ በጣም የሚወዳትን ሴት ስልክ ቁጥሯን አምጥቶ በመስጠት ይበልጥ እንዲቀራረቡ ይረዳዋል። በዚህም የተነሳ አንቶኒ አሁን ላይ ከብዙ ጊዜ በኋላ እውነተኛ ጓደኛ ያገኘ ያህል ይሰማው ጀመር። ከዚያ ቀንም ጀምሮ ዴለን ወደ ቤታቸው የሚመጣበት ጊዜያቶች እጅግ እየበዙ ይመጣሉ። ሼረንም ብትሆን የእሱን በቤቷ መገኘት በደስታ መቀበል ጀምራለች። በማግስቱም ሼረን በቢሮ ውስጥ እያለች ስለ ቀድሞ ድብቅ የሆነ የፍቅር ግንኙነቷ ዝርዝር መረጃ የያዘ አስደንጋጭ ኢሜል ይደርሳታል። ሼረን ኢሜሉን ባነበበችበት ቅስፈት ነበር ከፍተኛ ፍርሃት ውስጥ የወደቀችው። በጣም ከመደንገጧም የተነሳ ወዲያው ነበር ጸሐፊዋን ጠርታ ጉዳዩን አብራርታ የነገረቻት። ጸሐፊዋን በዚህ ጊዜ የፖሊስ አባል ለሆነው የቅርብ ጓደኛዋ ብትነግረው እንዲህ አይነት ተመሳሳይ ጉዳዮችን ከዚህ በፊት አስቀድሞ ስለሚያውቃቸው በቀላሉ እንደሚፈታላት በመግለጽ ለሱ እንድታሳውቅ ታበረታታታለች። ይሁን እንጂ ሼረን ግን ፈጽሞ ልትነግረው ፍቃደኛ አልነበረችም። ምክንያቱም ማንም ሰው ስለ ቀድሞ ሕይወቷን እንዲያውቅባት ስለማትፈልግ ጉዳዩን እንደምንም ብላ በሚስጥር ልትይዘው ወስናለች። በዚህ በኩል ደግሞ በኮሌጅ ውስጥ ዴለን አንቶኒ የሚወዳትን ልጅ ራት ልጋብዝሽ ብሎ እንዲጠይቃት እያበረታታው እንመለከተዋለን። አንቶኒም እንደምንም ብሎ ድፍረቱን አሰባስቦ ሄዶ እየተንተባተበ ራት ልጋብዝሽ እንዲህ ብሎ ይጠይቃታል። እሷም ወዲያው በሐሳቡ ትስማማለች። በዚያው ዕለት ምሽት ላይም ዴለን ሴቷን በመኪናው ጭኖ ወደ አንቶኒ ቤት ያመጣታል። ቀጥሎም እሷን ካደረሰ በኋላ ዴለን ራሱ ከመኪናው ይወርድና መኪናውን ለአንቶኒ በመስጠት ሁለቱ የራት ግብዣውን በሱ መኪና ሄደው ዘና ፈታ እንዲሉበት ይፈቅድለታል። አንቶኒም ወደ እራት ግብዣው ከመሄዱ በፊት ዴለንን ከልቡ ያመሰግነዋል። ዴለንም ደግሞ እሱ ጉዳዩን ጨርሶ ወደ ቤቱ እስኪመለስ ድረስ እዚያው ቤት ውስጥ ለመቆየት ይወስናል። በመቀጠልም በቤቱ ውስጥ ሼረንና ዴለን ተቀራርበው ስለራሳቸው ማውራት ይጀምራሉ። ቀስ በቀስም ንግግራቸው ወደ ግል ሕይወት ያመራል። ሼረንም ስለ ውስጣዊ ስሜቷ ግልጽ በሆነ መልኩ ባለቤቷ በሕይወት እያለ ምንም አይነት እንክብካቤ እንደማይሰጣት ለዴለን ቀስ ብላ ትነግረዋለች። ዴለንም እሷን በጥሞና ካደመጣት በኋላ ስለ ቀድሞ አስጨናቂ ትዝታዎቿ ማሰቡን እንድትተው ይመክራታል። በመቀጠልም በባለቤቷ እጅ የተጻፈውን መጽሐፍ አሁኑኑ አንስተው ብትቀደው የተሻለ መሆኑን በመግለጽ ሐሳብ ያቀርብላታል። ሼረንም ያለ ማቅማማት መጽሐፉን አንስታ ልክ እንደቀደደችው በሚያስገርም ሁኔታ በዚያው ቅስፈት ታላቅ እፎይታ ይሰማታል። ዴለንም የብቸኝነት ስሜት እንዳይሰማት ማድረጉን ይቀጥላል። ከተወሰነ ጊዜ በኋላ ደግሞ ሼረን ገላዋን በመታጠብ ላይ ሳለች በድንገት የሆነ ሰው ተደብቆ እየተመለከታት እንደሆነ ይሰማታል። ከዚያም በድንጋጤ መጋረጃውን ገልጣ ስትመለከት ዴለን መሆኑን ትገነዘባለች። ቀጥሎም እየፈራች እንዴ እዚህ ምን እያደረግከ ነው ትለዋለች። ይሁን እንጂ ዴለን ግን ጥያቄዋን በቃላት ሊመልስላት አልፈለገም ነበርና በዝምታ ልብሱን አውልቆ ወደ እሷ መጠጋት ይጀምራል። በዚህም አወዛጋቢ በሆነ የስሜት መደበላለቅ ቅስፈት ሼረን እሱን እንዳትቀርበኝ ብላ ልትከለክለው ስላልቻለች ዴለን ወዲያው ወደ መታጠቢያው ገንዳ ውስጥ ገብቶ ሼረንን ውሃው ላይ እያንቦራጨቀ በመንጨት የልቧን ያደርሳል። በዚህ በኩል ደግሞ አንቶኒ በምግብ ቤት ውስጥ ከሚወዳት ልጅ ጋር በደስታ የልባቸውን እያወጉ ይገኛሉ። ይሁን እንጂ አዲሱ ጓደኛው ግን በቤታቸው ውስጥ እናቱን እንዴት አድርጎ እየነጫት እንደሆነ ምንም የሚያውቀው ነገር አልነበረም። ከቆይታ በኋላ አንቶኒና የሚወዳት ልጅ መኪናውን ድንገት አቁመው መሳሳም ይጀምራሉ። ቀጥሎም አንቶኒ ሴቷን ቤቷ ያደርስና በቀጥታ ወደ ራሱ ቤት ይመለሳል። ቤትም እንደደረሰ አንቶኒ ለዴለን ከልጅቷ ጋር ጥሩ ጊዜ እንዳሳለፈ ይነግረውና ዴለንም መኪናውን ይዞ ወደ ቤቱ ይሄዳል። እዚህም ጋር የዴለን ሕይወት ሙሉ በሙሉ በማስመሰል የተሞላ መሆኑን እንገነዘባለን። መኖሪያ ቤቱ አነስተኛና የደሃ ሲሆን መኪናውም ደግሞ የራሱ ሳይሆን ተከራይቶት ነበር የሚጠቀመው። ለሼረንም ቢሆን ያንን እሷ የምትፈራውን ኢሜል የላከውና ደብዳቤዎችንም ሲጽፍላት የነበረው ራሱ ዴለን ነበር። ከአንቶኒ ጋር ምርጥ ጓደኛ የሆነው ለረጅም ጊዜ ሲያቀድበት የነበረው አደገኛውና ትልቁ ሴራው ነበር።
በማግስቱም በኮሌጅ ውስጥ የቀድሞ አስቸጋሪ ተማሪ ሴቷን በመተላለፊያው ላይ ያስቆማትና ከአንቶኒ ጋር ሽርብትን እያልሽ ነው አይደል እያለ ይቀልድባታል። ነገር ግን እሷ ምንም አይነት ምላሽ አትሰጠውም ነበር። በዚህም ጊዜ ዱርዬው ተማሪ የዴለን ማንነት ጥሩ እንዳልሆነና ካላመነችው ደግሞ በቢሮ ውስጥ ያለውን የዴለንን ትክክለኛ ፋይል ሄዳ እንድትመለከት ይነግራታል። በዚህ በኩል ደግሞ ሼረን በቤት ውስጥ ሆና ከዴለን ዘንድ መልእክት ደርሷት ስትከፍተው ዴለን ሁለተኛ ቤቷን በድጋሚ ማየት እንደሚፈልግ የሚገልጽ ሆኖ ታገኛለች። ምሽት ላይም ሼረን ወደ ሁለተኛው ቤት ትሄድና ዴለን ከሷ ቀድሞ እዚያው እየጠበቃት መሆኑን ትገነዘባለች። ቀጥሎም ሁለቱ እንደተቀራረቡ ከንፈሮቻቸውን በመጎራረስ መሳሳም ይጀምራሉ። በዚህም ቅስፈት አንድ መኪና ከእነሱ ራቅ ብሎ በመቆም ከመኪናው ውስጥ ያለ አንድ ሰው ሁለቱ የሚያደርጉትን ነገር በቪዲዮ ሲቀርጽ እንመለከታለን። ይህንንም ተከትሎ ሼረንና ዴለን መሳሳማቸውን ቀጥለው በድጋሚ ለመጠላለዝ ተያይዘው ወደ መኝታ ክፍል ይገባሉ። በማግስቱም ኮሌጅ ውስጥ ልጅቷ ወደ አንቶኒ ዘንድ ትመጣና እናቱና ዴለን ሲሳሳሙ የሚያሳየውን ቪዲዮ ከፍታ ታሳየዋለች። ይህም ማለት ትላንት ምሽት በመኪና ውስጥ ሆና ቪዲዮን ስትቀርጽ የነበረችው ራሷ ነበረች ማለት ነው። በመቀጠልም ለአንቶኒ ያን አስቸጋሪ ልጅ አምኘው በድብቅ ወደ ቢሮ በመግባት ውስጥ የተቀመጠውን የዴለንን እውነተኛ ፋይል መረመርኩትና ዴለን እድሜው 21 ዓመት እንደሆነና ትምህርቱንም ካቋረጠ ረጅም ጊዜ እንደሆነው ደርሼበታለሁ። በተጨማሪም በስልክ ወደ ሁለተኛው ቤታችሁ እንድመጣ የተጠራሁት እኔ እናት ከሱ ጋር የምታደርገውን ነገር እንዳይ ሆን ተብሎ በዴለን የተቀመረ ተንኮል ነበር ብላ እውነቱን ዘግዝጋ ትነግረዋለች። አንቶኒም ይህንን እንደሰማ ምንም ቃል ሳይናገር በዝምታ አካባቢውን ለቆ ለመሄድ ይነሳል። ልጅቷም ተከትለው በመውጣት ጉዟን ትቀጥላለች። በቀጣዩ ቀንም ዴለን ወደ ልጅቷ ዘንድ በመቅረብ ስልኳን ነጥቋት እሱና ሼረን ሲሳሳሙ የሚያሳየውን ቪዲዮ ወዲያው በማህበራዊ ሚዲያ ላይ ያሰራጨውና ወደ ራሱ ስልክ ያስተላልፈዋል። ልጅቷም በንዴት ስልኳን ከእጁ ላይ ነጥቃው መንገዷን ብትቀጥልም ነገር ግን ዴለን በቀስታ ይከታተላታል። በዚህ በኩል ደግሞ ሼረን ከጸሐፊዋ ጋር በቤቷ ውስጥ ሆና እሷና ዴለን ሲሳሳሙ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተገንዝባ ክፉኛ ትበሳጫለች። በዚህም ቅስፈት የቤቷ የውጭ ደውል ይጮህና ሼረን የፖሊስ አባል የሆነው የቅርብ ጓደኛ መምጣቱን ትመለከታለች። ቀጥሎም እሱ የባሏን ጉዳይ ወደፊት እያስኬደው ስላልሆነ ተቋሙ እሱን ከባለቤቷ የግድያ ምርመራ ላይ እንዳስነሳው ይነግራታል። ሼረንም ስለ ቪዲዮውና ቀደም ሲልም ይደርሷት ስለነበሩ የሚያስፈራሩ ደብዳቤዎች ምንም ሳታስቀር ትነግረዋለች። ፖሊሱም ይህንን ነገር ሲሰማ በጣም ይበሳጭባትና ይህን ሁሉ ነገር እኮ ቀደም ብለሽ ብትነግሪኝ ኖሮ ጉዳዩን መፍታት እችል ነበር ይላታል። ቀጥሎም ፖሊሱ ሼረን ከዴለን ጋር የፍቅር ግንኙነት መጀመሯን ሰምቶ በጣም ያዝንባታል። ምክንያቱም እሷን ከልቡ ይወዳት ነበር። ሼረንም በዚህ ሰዓት ይህን ተረድታ ይቅርታ ብትጠይቀውም ነገር ግን እሱ በንዴት እሷ በቆመችበት ጥሏት ይሄዳል። አንቶኒ ደግሞ በዚህ በኩል በቤት ውስጥ ብቻውን ሆኖ ሳለ ከፍቅረኛው ዘንድ አጣዳፊ መልእክት ደርሶት ከፍቶት ሲመለከት አንቶኒን ወደ ዴለን ቤት መጥቶ እንዲገናኛት የሚጠይቀው ነው ያገኘዋል። አንቶኒን በፍጥነት ብስክሌቱን አንስቶ እየተጣደፈ ወደ ዴለን ቤት ያቀናል። እዚያም ደርሶ በስሟ ቢጠራት ምላሽ አላገኘም። በዚያ ላይ ደግሞ ቤቱ ተቆልፏል። በዚህም ቅስፈት ዴለን ድንገት ከጀርባው በኩል መጥቶ አንቶኒን በመምታት ራሱን ያስተዋል። እንደ እውነቱ ከሆነ ለአንቶኒ ፍቅረኛውን አስመስሎ መልእክቱን ይላከው ራሱ ዴለን ነበር። ቀጥሎም አንቶኒ በዴለን ቤት ነው የማድረው የሚል መልእክት ለሼረን ይደርሳታል። ይሁን እንጂ ዴለን ነበር በልጇ ስልክ ጽፎ ይላከላት። ከጥቂት ቆይታ በኋላ ደግሞ ሼረን ቀደም ሲል ደብዳቤ ይላክላት ከነበረው አድራሻ ሌላ ተጨማሪ ኢሜል ይደርሳታል። ኢሜሉም እሷ ወደ ሁለተኛው ቤቷ መታ እንድትገናኙ የሚያዛት ነበር። ስለዚህ ሼረን ፈጥና ይህንን ጉዳይ ፖሊስ ለሆነ ጓደኛዋ ትነግረውና በዚያው ዕለት ምሽት መኪናዋን ይዛ ወደ ሁለተኛው ቤቷ ታመራለች። እዚያም ስትደርስ በትልቅ ስክሪን ላይ የሚጫወት አንድ ቪዲዮ ቆማ ትመለከት ጀመር። በዚህም ቅስፈት ዴለን ከበስተጀርባዋ በኩል ብቅ ይላል። እንደ እውነቱ ከሆነ ሼረን ቀደም ሲል ከዴለን አባት ጋር ነበር ድብቅ የፍቅር ግንኙነት የነበራት። ይሁን እንጂ ይህ ግንኙነታቸው ይፋ በሆነ ጊዜ የዴለን አባት የሚደርስበትን ውርደት መቋቋም ባለመቻሉ ራሱን አጠፋ። ብዙም ሳይቆይ ደግሞ የዴለንም እናት ከመጠን በላይ መድኃኒት ወስዳ ሕይወቷ አለፈ። በዚህም የተነሳ ዴለን ለአንዴና ለመጨረሻ ጊዜ ያለ ወላጅ ብቻውን ቀረ። ስለዚህ ዴለን በዚህ ሰዓት እሱ ለደረሰበት መከራ በሙሉ ሼረንን ነበረ ተወቃሽ አድርጎ የሚቆጥረው።
እሷን ለመበቀል ሲል ነው ከአንቶኒ ጋር ምርጥ ጓደኛ ሆኖ ወደ ሼረን ዘንድ ቀርቦ አጋጣሚውን ሲያገኝ ስጥት አድርጓት ታማኝ ወዳጇ መስሎ የዘለቀው። ከዚህም በኋላ ዴለን እውነቱን አንድ ባንድ አድርጎ ይገልጥላትና አነስተኛ ጩቤ አውጥቶ በዚህ ጩቤ ነው ባለቤትሽን የገደልኩት፣ አባቴም ደግሞ ህይወቱን ለማጥፋት የተጠቀመው ይህንኑ ጩቤ ነው ይላታል። በዚህም ጊዜ ሼረን በከፍተኛ ፍርሃት ውስጥ ትወድቃለች። ቀጥሎም ዴለን ጩቤውን በእጁ አስገድዶ እያስጨበጣት አባቱ በሞተበት መንገድ እሷም ራሷን እንድትገድል ያስገድዳታል። ነገር ግን እምቢ ካለች ወንድ ልጇን አንቶኒ እንደሚገድለው ይዝትባታል። ይሁን እንጂ ሼረን ግን ተስፋ ከመቁረጥ ይልቅ ሳያስበው የዴለንን እግር በጩቤው አጥቅታ በፍጥነት ከስፍራው ሮጣ ታመልጣለች። በዚህም ቅስፈት ፖሊሱ ወደ ቦታው ደርሶላት ልክ እንዳገኘችው ሁሉንም ነገር በዝርዝር ትነግረዋለች። በመቀጠልም ፖሊሱ ወደ ውስጥ ዘልቆ ዴለንን ማፈላለግ ቢጀምርም ነገር ግን ዴለን አስቀድሞ ነበር ከስፍራው ያመለጠው። ከዚያም ሁለቱ ተያይዘው አንቶኒን ፍለጋ በፍጥነት ወደ ጫካ ውስጥ ያመራሉ። በዚህ በኩል ደግሞ አንቶኒና ልጅቷ ከዛፍ ጋር ጥፍር ተደርገው መታሰራቸውን እንመለከታለን። እንደምንም ሲታገሉ ቆይተው ግን ራሳቸውን ነፃ ለማውጣት ይሳካላቸዋል። ሼረንና ፖሊሱ ደግሞ በጫካ ውስጥ እነሱን መፈለጋቸውን አላቋረጡም ነበር። ነገር ግን ዴለን ከጀርባ በኩል ድንገት መጥቶ ጥቃት በመሰንዘር ፖሊሱን ይዘረረውና ሽጉጡን ይቀመዋል። ከዚያም ሽጉጡን ሼረን ላይ ደቅኖ ሊገላት መንደርደር እንደጀመረ አንቶኒ ፈጥኖ እናቱን ለማዳን ከፊት ለፊቷ ይቆማል። ዴለንም በንዴት ለአባቱ ሞት ምክንያት ሼረን መሆኗን በመግለጽ ይጮህባቸው ጀመር። ይሁን እንጂ ዴለን ግን በያዘው ሽጉጥ አስከፊውን እርምጃ ከመውሰዱ በፊት ልጅቷ ድንገት ከጀርባው በኩል ብቅ ብላ ዴለንን አጥቅታው መካከላቸው ከፍተኛ የሆነ ጸብ ይፈጠራል። በጸባቸው መካከል ሼረን በሽጉጡ እጀታ የዴለንን ጭንቅላት በኃይለኛው መታው ራሱን እንዲስት ታደርገዋለች። ቀጥሎም ከላዩ ላይ ተነስታ ልትተኩስበት ስትል አንቶኒ ያስቆማትና ሕግ ነው እሱን ሊቀጣው የሚገባው እንዳትገዩ በማለት ይከለክላታል። ሼረንም በሐሳቡ ተስማምታ ሽጉጡን ዝቅ ታደርጋለች። ከጥቂት ወራት በኋላ ደግሞ ሼረን ከፖሊሱ ጋር የፍቅር ግንኙነት መጀመሯን እንመለከታለን። አንቶኒም ቢሆን እናቱን ይቅር ብሏት በመካከላቸው ያለው ግንኙነት ቀስ በቀስ ወደ ቦታው መመለስ መጀመሩን እንመለከታለን። ይህም በእንዲህ እንዳለ የዛሬው ቆንጆ ፊልማችን ይጠናቀቃል። ፊልምና ገለጻው እንደተመቻችሁ ምንም ጥርጥር የለኝም። ያላችሁን ማንኛውንም አስተያየት በኮመንት ተጠብቃለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ግን ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች